ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። በዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ ይህ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ ነው? በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው ነው? መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን። እስኪ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሀሳብ አይደለም። የተወሰነ ሀሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሀሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሀሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። ግራ ነገር ልንገራችሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድን ነው ያለው? አባ ጊዮርጊስ ምንድን ነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድን ነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው። ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድን ነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ይባላል አይባልም? ሀሳብ ሲገጥማችሁ ምን ተብለዋል? እስኪ መምህር አባቶች ምን ብለዋል? በዚህ ጉዳይ ላይ ኑረውበታል እኮ። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ የምተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቱን እኮ ነው የምነግራቸው ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም እንዴ! እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራቸው ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቂዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረግኩ
እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለ? ጉዳዩ ከመነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሀሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሻል፣ እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ
ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር፣ እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር፣ ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ስጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከመያንሶሱ ውስቴቱ፣ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን? ወሚመ ድንግል ዘወለደት ዘይንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ፣ የተከፈለው ባህር ያስደንቅሃል? ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች? አንታ ይሁዳዊ ለመትብለኒ ምን ትዑቱ ታምራት ዘተገብረ በኀቤክሙ፣ በእናንተ ዘንድ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለይ ከሆነ ምን ትዑቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ፣ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትዑቱ ስርቀተ ስብሐተ እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ፣ እግሮቹ ሳይረጥቡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን፣ የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ፣ ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህ የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብ ውስተ መሬት፣ መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተረገመች ትሁን አለው። ምድር ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው
አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይዚአ እንዲህ በደመና ብሩህ ወውአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበለሽ አለት። ለዚህ ነው እና እሷ ቤዛ ያልሆነች ማንም የሆነን ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ግን አልደረሰም። እሺ ጊዜ ግን አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ በዕለተ ዓርብ በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላል። እነሆ ልጅሽ ሂጅ ከሱ ጋር። እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም ነው። እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመ ይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው። እመቤታችን ለእኛ ምልክታችን ናት። አደገ ልንገራቸው። በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለእኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምሕረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምሕረት የምታደርሰን የእምነታችን ምልክት። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት?
ከወለደች በኋላ ምንድን ናት? እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተጸንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልና ለማይለወጠው ልጅቷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል፣ ትናንትም አምላክ፣ ዛሬም አምላክ፣ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስብሐት ለእግዚአብሔር። ይቆየን። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። የጻድቃን እናቶች እጅግ ብዙ ናቸው፣ በብሉይ በሐዲስ ብንዘረዝራቸው። አንቺ ግን አንዲት ነሽ የለሽም ጭማሪ፣ ትምሪያለሽ እንጂ ትምህርት ስታስምሪ። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ አንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ አንቺ ልጅ ነኝና። ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ እንጂ በረከት አግኝቶ አልታየም እስካሁን የተጎዳ ከቶ። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ አንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ጎርጎርዮስና ሊቁ ዮሐንስ አትናቴዎስና ሊቁ ባስልዮስ አባ ኤፍሬምና አባ ጊዮርጊስ ተጠቅመዋል ባንቺ በሥጋ በነፍስ። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ አንቺ ልጅ ነኝና። ለነፍሴ ነፍሷ እንዳልጠፋ አምናለሁ አንቺ ልጅ ነኝና። አባትን ጠይቅ ስለሚለን ቃሉ ብንጠይቃቸው ቅዱሳኑን ስላንቺ ነገሩ ክብር ታምራችን ለሰው ዘር በሙሉ አማላጅ ነሽ። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ አንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገድ ፋና እንዳልጠፋ አምናለሁ አንቺ ልጅ ነኝና። ገብርኤል ከሰማይ ኤልሳቤጥ ከምድር በአንድ መሰከሩ ስለ ድንግል ክብር ሳሊ ለነ ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ
ድርሳንሽ ለመንገዴ ፋና ውዳሴ ማርያም እጮሃለሁ አመስግኑላችሁ እጠራለሁ እንደ አባ ኤፍሬም ባርኪኝ ቅዱሳን ልጄ ውዳሴ ማርያም ከአባ ሕርያቆስ ውዳሴ ማርያም ምስጋና ያደርሳል ውዳሴ ማርያም የቅዳሴ ዜማ ውዳሴ ማርያም ልቤን ይመስጣል ውዳሴ ማርያም በጎ ነገር ልቤ አወጣሁ እያለ ውዳሴ ማርያም ዳዊት በገናውን እየደረደረ ውዳሴ ማርያም እጮሃለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ቅዱሳን ልጄ ውዳሴ ማርያም የንጽሕናች ውዳሴ ማርያም መሰረት ነሽና አንቺን ለማመስገን ውዳሴ ማርያም ልቦናዬ ይብራ ውዳሴ ማርያም ተፈሥሒ ድንግል በቤተልሔም ውዳሴ ማርያም ከአንቺ ተወለደ ውዳሴ ማርያም መድኃኔዓለም ውዳሴ ማርያም እጮሃለሁ ድንግል እናቴ እንደ አባ ኤፍሬም ባርኪኝ ቅዱሳን ልጄ ውዳሴ ማርያም ቅዱሳን ሁሉ ዙሪያሽን ከበዋል ውዳሴ ማርያም አባ ጊዮርጊስን ውዳሴ ማርያም ድንግል ይላል ውዳሴ ማርያም በወርቅ ዙፋን ላይ ውዳሴ ማርያም ተቀምጠሽ ልቤ ተመሰጠ ውዳሴ ማርያም ድንግል በግርማሽ ውዳሴ ማርያም እጮሃለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ቅዱሳን ልጄ ውዳሴ ማርያም እጮሃለሁ ድንግል እናቴን እጠራለሁ ባርኪኝ ቅዱሳን ልጄ ጌታ ተነስቷል የሌለ በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስቷል የሌለ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ አዳምን ለማዳን ቃል ኪዳን ገብቶለት ዘመኑን ጠብቆ ካሳ ሊከፍልለት ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አየነው ጌታ ተነስቷል አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው ሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ ነው ጌታ ተነስቷል አምላክ ተነስቷል
ማርያም መግደላዊት እየገሰገሰች በሌሊት ተነስታ ወደ አምላኳ ሄደች። አይሁድ አንገላተው የሰቀሉት ጌታ ተነስቶ አግኝታ ተመላች በደስታ ተነስታ የምስራች በሉ ራስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስታ ደብረዶ አምላክ ተነስቶ የምስራች በሉ ራስና